Operation Economic Outcast against Iran. ከኢራን ጋር የንግድ ግንኙነት ባላቸው አካላት ላይ ማዕቀብ ለመጣል አሜሪካ ያቀረበችውን ዛቻ ቻይና መቃወሟ ከቴህራን ምስጋና ቀርቦላታል። ይህም ከቤጂንግ ጋር ያላት ቀረቤታ በቀላሉ የማይሰበር ስለመሆኑ አመላካች ነው አስብሏል። የኢራን ፓርላማ አፈ ጉባኤ ሙሐመድ ባጋር ጋሊባፍ እንደገለጹት በቴህራንና ቤጂንግ መካከል ያለው ስትራቴጂካዊ አጋርነት የትኛውንም አካል ፈቃድ አይፈልግም። ቻይናም ህገወጥ የአሜሪካ ማዕቀቦችን በመቃወም የወሰደችውን እርምጃ እናደንቃለን ብለዋል። ቤጂንግና ቴህራን የአሜሪካን ዓለም አቀፋዊ የበላይነት ለመግታትና በአሜሪካ የሚመራውን ዓለም አቀፍ ስርዓት ለማዳከም የሚያስችል ስትራቴጂካዊ ግብ ስለሚጋሩና ሁለቱ ሀገራት የአሜሪካን ፖለቲካ ብሎም ኢኮኖሚያዊ ተጽዕኖ በመቃወም የባለብዙ ወገን ስርዓት ለመገንባት በጋራ እየሰሩ መሆናቸው አንድም በፈረንጆቹ 2021 በተፈረመው የ25 ዓመታት ስትራቴጂካዊ የትብብር ስምምነት መሰረት ቻይና በኢራን ኢኮኖሚ ውስጥ በሰፊው እየተሳተፈች መገኘቷ፣ በተጨማሪም ቻይና ኢራን ከዓለም አቀፉ ማህበረሰብ ከሚደርስባት መገለል እንድትጠበቅ በተደጋጋሚ ዲፕሎማሲያዊ ከለላ መስጠቷ ብሎም ኢራን በብሪክስና ሻንጋይ የትብብር ድርጅት ውስጥ እንድትካተት በማድረግ በኩል ከፍተኛ ድጋፍ ስታደርግ መቆየቷ የሁለቱን ሀገራት ወዳጅነት ህልውናዊም ስትራቴጂካዊም አድርጎታል ይላሉ የፖለቲካ ተንታኞች። ለዚህም ይመስላል ቻይና በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ያልጸደቁና በዓለም አቀፍ ህግ መሰረት የሌላቸው በማለት አሜሪካ ልትጥል ያሰበችውን ማዕቀብ አጥብቃም የተቃወመችው። የቻይና የውጭ ጉዳይ ሚኒስቴር እንዳመላከተው አገሪቱ ከኢራን ጋር ያላትን ህጋዊ የንግድ ግንኙነትና የገዛ ጥቅሟን ለማስጠበቅ አስፈላጊውን እርምጃ ሁሉ ትወስዳለች። ይህ የቤጂንግ አስተያየት በቀያይ ድራጎኖቹና ፋርሶቹ መካከል ንፋስ እንደማይገባ ይታወቅልን የሚል መልእክት ለዋሽንግተን ለማስተላለፍ እያለመ ነውም ተብሏል። ቻይና ከኢራን ጋር ያላት ትብብር ከዓለም አቀፍ ህግ ጋር የሚጣጣምና ማንም ሊያሳንሰው የማይገባ መሆኑን ገልጻ መብቷንና ጥቅሟን ለማስጠበቅ አስፈላጊውን እርምጃ ሁሉ እንደምትወስድም ዝታለች። ዋሽንግተን ቴህራንን ከዓለም አቀፍ ኢኮኖሚ ለማግለል ያለመ ነው ባለችውና በትራምፕ አስተዳደር በኩል የተቀናጀ ኢኮኖሚ እርምጃ አካል የሆነ አዲስ የማዕቀብ ማዕበል ይፋ ማድረጓ ይታወሳል። የአሜሪካ የፋይናንስ ሚኒስትር ስኮት ቤሰንት ወደ 60 በሚጠጉ ግለሰቦች፣ ተቋማትና የባህር ላይ መርከቦች አዲስ ማዕቀብ መጣሉን ይፋ ያደረጉ ሲሆን ከቴህራን ጋር የፋይናንስ ግንኙነታቸውን በሚቀጥሉ የውጭ ሀገራትና ኩባንያዎች ላይ የሁለተኛ ደረጃ ማዕቀብ እንደሚጠብቃቸውም አስጠንቅቀዋል። የሁለተኛ ደረጃ ማዕቀብ ማለት አንድ መንግስት ቀጥተኛ በሆነ መልኩ ማዕቀብ ከተጣለበት አገር ወይንም ተቋም ጋር የንግድና ፋይናንስ ግንኙነት በሚፈጽሙ የሶስተኛ ወገን የውጭ ሀገር አካላት እንደ የውጭ ኩባንያዎችና ዓለም አቀፍ ባንኮች ላይ የሚጣል ቅጣት ነው። ኢራን ማዕቀቡን የዓለም አቀፍ ህግ ጥሰት ነው ስትል የኮነነ ሲሆን አሜሪካም ሌሎች ሀገራት ከቴህራን ጋር ያላቸውን የኢኮኖሚ ግንኙነት እንዲያቋርጡ የምታደርገው ጥረት የአገሪቱን ሉዓላዊነት የሚጋፋ ነው ስትል የአሜሪካን አካሄድ አውግዛለች። ለአሜሪካና ቻይና ውዝግብ የሆነው የፋርስ ምድር ውጥረት መርገብ ተስኖታል። ከዋሽንግተንና ቴህራን የሚወጡ መግለጫዎች ሰላምን የሚገፉ ውጊያን የሚያሰፉ ሆነው እየታዩም ነው። ከኢስላማባድ እስከ ኳታር ድረስ የተደረጉ የሽምግልና ሙከራዎችም አልተሳኩም። ዛሬም ተስፋ ያልቆረጡት የኳታር ጠቅላይ ሚኒስትር ሼክ ሙሐመድ ቢን አብድራህማን በኢራንና አሜሪካ መካከል ያለውን ድርድር እንደገና ለማንቀሳቀስና ስለ ሆርሙዝ ለመወያየት ወደ ቴህራን አምርተዋል። የጉብኝት የተካሄደው አሜሪካ የኢራንን ኢኮኖሚ ለማግለል በሚል አዲስና ሰፊ ማዕቀብ ከጣለች በኋላ መሆኑ ውጥረቱ ምን ያህል የቀጠናውን ሀገራት ስጋት ላይ እንደጣላቸው አመላካች ነው። የኳታር ውጭ ጉዳይ ሚኒስቴር ቃል አቀባይ ማጄድ አልአንሳሪም እንደገለጹት ውይይቱ ቀጠናዊ ደህንነትን፣ የውይይት እንደገና መጀመርንና በሆርሙዝ ሰርጥ ነጻ እንቅስቃሴ እንዲሁም ከየካቲት 28 በፊት ወደ ነበረበት ሁኔታ የመመለሱን አስፈላጊነት የሚመለከት ይሆናል። የሼክ ሙሐመድ ጉብኝት የተካሄደው ኳታር በቴህራንና ዋሽንግተን መካከል ያላትን የአስታራቂነት ሚና ለማጠናከርና መጠነ ሰፊውን ውጊያ ያቆመውን የሰኔ 17ቱን የተኩስ ማቆም ስምምነት ለማስቀጠል እንደሆነም መረጃዎች ይጠቁማሉ። የኢራን ጎረቤትና የአሜሪካ ወዳጅ የሆነችው ኳታር በቴህራንና ዋሽንግተን መካከል እንደ ዋነኛ የዲፕሎማሲ መስመር ሆና እያገለገለች ትገኛለች። ነገር ግን የዶሃ ዲፕሎማሲያዊ ጥረቶች በሆርሙዝ ምክንያት ከባድ እንቅፋት ገጥሟቸዋል። ኢራን በባህር ትራፊኩ ላይ ያላትን ቁጥጥር ከዋሽንግተን ጋር በሚደረገው ድርድር እንደ ጫና ለመጠቀም እየሞከረችም ትገኛለች። እናም ውጥረቱ በሁለት ጽንፍ በያዙ ሀሳቦች ላይ የተንጠለጠለ ሆኗል። ቴህራን ሆርሙዝን የኔ ነው ማለቷ፣ ትራምፕ ደግሞ ሆርሙዝን ማን ነው ከእጃችን የሚወስደው የሚለው ዛቻቸው የፋርስ ምድርን ፖለቲካ አይገመት ያድርጎታል። በሼህ ሙሐመድ ጉብኝት ዋዜማ ላይ የኢራን እስላማዊ አብዮታዊ ዘብ አይአርጂሲ ዋሽንግተን ቴህራን ያቀረበቻቸውን ቅድመ ሁኔታዎች ከተቀበለች ብቻ ሆርሙዝን እንደገና እንደሚከፍት መግለጹ ውጥረቱ ቀጣይ ስለመሆኑ ግልጽ ማሳያ ተደርጎ ተወስዷል። የኢራን እስላማዊ አብዮታዊ ዘብ በወጣው መግለጫ የሆርሙዝ ሰርጥ የኢራንና የኦማን ሀብት ነው፣ ከኦማን ጋር ለአንድ ወር ያህል በድርድር ላይ የቆየን ሲሆን ለሁለቱም ወገኖች ተቀባይነት ያላቸው ውጤቶች ላይ ደርሰናል ማለቱም ዋሽንግተን በኢራን ላይ የጣለችውን ማዕቀብ ይበልጥ እንድታጠናክር ያግዛታል። የኳታር ባለስልጣናት ዳግም ድርድሩን ለማስጀመር ወደ ቴህራን ቢገቡም ዶናልድ ትራምፕ ግን ከኢራን ጋር የሚደረገው ዳግም ውይይት ብዙም አስቸኳይ መስሎ አልታየኝም ሲሉ መናገራቸው አሁንም የሰላጤው ከባቢ ከውጥረት አለመራቁን አመላካች ነው ሲሉ ተንታኞች ይናገራሉ። ዛሬ አልጀዚራ ይዞት የወጣው ዘገባ እንደሚያሳየው ኳታርና ኢራን በሆርሙዝ ሰርጥ የተቀበሩ የባህር ፈንጂዎችን ለማንሳት የሚያስችል የጋራ ፕሮጀክት
ፕሮጀክት ለመተግበር ያለመ ስምምነት ላይ መወያየታቸውን የኳታር የውጭ ጉዳይ ሚኒስቴር ማስታወቁን ነው። እንደ ኳታር ውጭ ጉዳይ ሚኒስቴር መግለጫ ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሼክ ሙሐመድ ቢን አብድራህማን አልዛኒ ከኢራን አቻቸው አባስ አራግቺ ጋር መክረዋል። የኳታርና ኢራን አሁናዊ ውይይት በመካከለኛው ምስራቅ ቀጠና በተለይ በቴህራንና ዋሽንግተን መካከል ያለውን ውጥረት ያረግበው ይሆን የሚለው ወደፊት የሚታይ ጉዳይ ይሆናል።